10 ዓመት 20 ዓመት ነገራችሁ የተበላባችሁ ሰዎች ድንገት የ20 ዓመቱን እግዚአብሔር በ20 ቀን እጃችሁ ያስ የቁጥር ጥር ያለው የቤተሰብ ነገር ቋጠሮ ተፈታ። የወደቀችውን የተንገዳገደችውን አይልም። በቃ ክራሽ ያረገ ነገር እንደገና ቆይ የፈሰሰ ውሃ አይታፈስም። በእግዚአብሔር ዓለም anything impossible for man it's possible for God። ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይም ጠፍር የእጆቹን ሥራ ያወራል። ቀን ለቀን ነገርን ትናገራለች፣ ሌሊትም ለሌሊትም ዕውቀትን መናገር የለም፣ ድምፅ የለም። የእግዚአብሔር መንፈስ ሲኖር በለው በቃ ሁሉ ነገር ኦርጋናይዝድ ነው፣ ሁሉ ነገር ምስክር ነው። መንፈስ ቅዱስ ሲኖር ሰማያት በመንፈስ ምን አገኙ ይላል? ሾው የሚሆነው በለው መንፈስ ቅዱስ ሲኖርበት ነው በለው። ባክ መንፈስ ቅዱስ የሌለበት ነገር ያስጠላል በለው። መንፈስ ቅዱስ የሌለበት ጉባኤ ያስጠላል። መንፈስ ቅዱስ የሌለበት ህብረት ያስጠላል። መንፈስ ቅዱስ የሌለበት ጓደኝነት ያስጠላል። መንፈስ ቅዱስ የሌለበት ስራ ያስጠላል። ስለዚህ ሰማይ ያወራል፣ የእግዚአብሔርን ክብር ይናገራል። አያያያያ ሰማይ እኮ መንፈስ አለበት። የዛሬ 2 ሳምንት ይሁን ምናምን 3 ሳምንት ከአሜሪካ እየመጣሁ አውሮፕላን ላይ ልክ ወደ ላንድ ሊያደርግ አውሮፕላኑ ላንድ እያደረገ ሲወርድ ደመናማ ነበር፣ ጭጋጋማ ነበር። እዚህ ልክ ሲወርድ የሆነ ነጭ ደመና ውስጥ ገባን። ወራማ ሳካታያ ከዛ ሞባይሌን አውጥቼ ልቀርጽ አልኩኝና ተውኩት። ከፕሬዘንሱ እንዳልወጣ ከመገኘቱ እንዳልወጣ። አንዳንድ ጊዜ ሞባይል ገብቷል ይይዝላል፣ አንዳንዴ ዝም ብሎ ሪከርድ ሊያደርግ ይችላል። መንፈሱን ግን አያመጣውም። ተውኩትና በቃ ይሄኛው ካሜራ ይቅረጸው አልኩ። አቤት በደመና ውስጥ አቤት የእግዚአብሔር ክብር ሳታታታታታ በደመና ውስጥ የእግዚአብሔር መገኘት በለው ከጎን ያለው ሰው በደመና ውስጥ የእግዚአብሔር ኃይል ሃያ ማሳካ ሳላውቀው ጮኩኝ። ራባጫና ማጋያና ማፊያ በደመና ውስጥ በደመናት ላይ የሚራመድ ደመናን ትቢያ አድርጎ ደመናን መርገጭ አድርጎ በደመናት ላይ ወይኔ መንፈስ ነካኝ። አውሮፕላን ውስጥ ጮኩኝ ብዬ ጮኩኝ። ሃጃና ማጋያና ማጋዳ ለባራዲያስ መንፈስ ነካብኝ። ካሜራ ምን ያረጋል አልኩኝ። አንተ የእግዚአብሔር መገኘት ሲመጣ እኮ በካሜራ ጋጋታም አይደለም። የእግዚአብሔር መንፈስ ሲመጣ የሆነ ነገር ተጨምሮበት አይደለም፣ እንዲሁ ፍሌቨሩ ሲያምር። በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ በጌታ በኢየሱስ ስም ባላችሁበት ስፍራ የእግዚአብሔር መንፈስ ያገኛችሁ። አሜን ለሚል ይሁንለት፣ ያገኛችሁ። ሪሲቭ ኢት ኢን ዘ ኔም ኦፍ ጂሰስ። ቅርጽ የሌለው ነገራችሁ፣ የተበታተነው ነገራችሁ፣ ባዶ የሆነው ነገራችሁ፣ አንዳች እንኳን የሌለው ነገራችሁ በጌታ በኢየሱስ ስም ከመንፈስ ቅዱስ የተነሳ ምድር ቅርጽ እንዳገኘች ሁሉ ነገር እንደተስተካከለ እግዚአብሔር ባህርና የብሱን እንደከፈለ ውሃውን ባህር ብሎ እንደጠራው ደረቁን መሬት የብስ ብሎ እንደጠራው ነገሮች ሁሉ ቦታ እንደያዙ እኔ ማሲካንቱ ፓራዲያ እኔ በእናንተ ላይ እናገራለሁ። የእግዚአብሔር መንፈስ ይምጣባቸው፣ የእግዚአብሔር ክብር ይምጣባቸው፣ የእግዚአብሔር ኃይል ይምጣባቸው፣ የእግዚአብሔር ጸጋ ይምጣባቸው፣ የእግዚአብሔር ሞገስ ይምጣባቸው፣ ኃይል በኢየሱስ ስም ይምጣባቸው። ማን ነው ጮሆ አሜን የሚለኝ? ምን እንደሚታየኝ ልንገራችሁ። ነገራችሁ ሲለመልም ነካ አድርገውና ከጎን ያለው ሰው ነገር በለው ይለመልማል በለው። ነገር እያበበ ይሄዳል በለው። እየጎመራ ይሄዳል በለው። እያደገ ይሄዳል። ቅርንጫፍ እያወጣ ይሄዳል። ፍሬ እያፈራ ይሄዳል። ፍሬውም የሚበላ ይሆናል። ለብዙዎች ማረፊያ ትሆናለህ። ለብዙዎች መጠለያ ትሆናለህ። አንተ ታላቅ ዛፍ ነህ በለው። ከጎን ያለውን ሰው አንተ ታላቅ ሰው ነው የምትሆነው በለው። የተባረክ ሰው ነው የምትሆነው በለው። የስ የተባረክሽ ሰው ነው የምትሆኚው በያት። ከጎን ያለውን ሰው ዛሬ እንደዚህ ሆነ አይሃለሁ በለው። ነገ ግን የብዙዎች አባት ሆነ አይሃለሁ በለው። ዛሬ እንደዚህ ሆነሽ አይሻለሁ፣ ነገ ግን የብዙዎች እናት ሆነሽ አይሻለሁ። እግዚአብሔር ከፍ አድርጎሽ አይሻለሁ። በብዙ ፍሬ ተገልጠሽ አይሻለሁ። በብዙ ነገር ምን ነው እዛ ጋር ጮህ አሜን በተለይ ባክ ታድጋለህ በለው። ከጎን ያለው ሰው ትለመልማለህ በለው። ታድጋለህ፣ ፍሬ ትሰጣለህ በለው። ኧረ አንድ ሰው ጮህ አሜን ይበላ። በነጩ በጥቁሩ ተወዳጅ ትሆናለህ በለው። የሰው ልጅ ሁሉ ሲያይ ይወዳል በለው። ፊትሽ ላይ የእግዚአብሔር መንፈስ ይመጣል። አጃና ግንባር ላይ የእግዚአብሔር ክብር ይመጣል። ሃያና ማሲማ እንዳራባሽ አካታ ያራባ ዛሬ እዚህ ቤት ስጋ የለበሰ ሁሉ መንፈስ ቅዱስ ይወርድበት። መንፈስ እንዲመጣብህ በለው። ከጎን ያለው ሰው መሆን ብቻ በቂ ነው በለው። እስትንፋስ በውስጥ ስላለ ማን ነው ጮሆ አሜን የሚለኝ?